ሰላም ውድ የአግዝ ቤተሰቦች እንኳን ወደ አግዝ ቲዩብ በድጋሚ መጣችሁ። ስለ ስም በክፍል አንድ ትምህርታችን ላይ የተወሰኑ ሀሳቦችን ለማየት ሞክረን ነበር። ስም ምን ማለት እንደሆነ እንዲሁም አምስቱን አበይት የስም አይነቶችም ወይም ህብራተ አስማት በሚል ተማምረን ነበረ። እንዲሁም መስርቶተ ስም ወይም ስም እንዴት እንደሚመሰረት፣ ስም ከግስ እንደሚመሰረትና ስም ደግሞ ከተፈጥሮ እንደሚገኝ ወይም ነባር ስምና ውልድ ስም ብለን ጥያቄዎችን ሰርተን አብቅተን ነበረ። ዛሬ ደግሞ በክፍል 2 የስም ትምህርታችን ላይ ስለ አብዝሆተ ስም የምናይ ይሆናል። እስከ ትምህርታችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። አብዝሆተ ስም ዘልሳነ ግዕዝ ፕሉራል ናውንስ። አብዝሆተ ስም ባዕዳን ፊደላትን ከስም በፊትና ከስም በኋላ በመጨመር ይመሰረታል። ስሞች ብዙውን ጊዜ የሚመሰረቱት ባዕዳን ወይም ከፊደሉ ከስሙ ወይም ከፊደሉ ስም ውስጥ ካሉ ፊደላት ውጭ የሆኑ ባዕዳን የሆኑ ፊደላትን በመጨመር አብዛኛውን ጊዜ ይመሰረታል። ይህም በቅድመ ስም አ ፊደልን ሲጨምሩ፣ ከስም በፊት በአብዛኛው አ ፊደልን ሲጨምር፣ ከስም በኋላ ደግሞ ት፣ ይ፣ ን፣ ያን፣ ያት፣ ው፣ ል እና ም ፊደላትን በመጨመር ስሞችን ማብዛት ይቻላል ማለት ነው። ብዙውን ጊዜ እስኪ ስሞችን አንድ ባንድ እያበዛን ምን አይነት ባህሪ እንዳላቸው ለማየት እንሞክር። ሀሌታ ውሃ የመጀመሪያው አ ፊደል ከስም በፊት ገብቶ ሲያበዛ፣ በግራ በኩል ነጠላ ወይም ዋህድ ስሙ አለ። በቀኝ በኩል ደግሞ በስቶ ያየ ወይም የበዛውን ስም ወይም አብዝሆተ ስሙን እናያለን ማለት ነው። እሺ የመጀመሪያው ደብር ሲበዛ አድባር፣ አ ፊደላትን ከስም በፊት አስገብቷል ደብር የሚለው ስም። ሁለተኛው ሀገር ሲበዛ አይጉር። ሶስተኛው ልብ ሲበዛ አልባብ ልቦች እንደማለት ነው። አራተኛው ዘመድ ሲበዛ አዝማድ። አምስተኛው ነገድ ሲበዛ አንግድ ይሆናል ማለት ነው። ስለዚህ አ ፊደላትን ከስም በፊት እያስገባን ማብዛት እንችላለን ማለት ነው። ሁለተኛው ደግሞ በአ ፊደል ተነስቶ በት ፊደል ሲበዙ፣ ቅድም አ ፊደላትን በቅድመ ፊደሉ ወይም በቅድመ ስሙ ጋር በማስገባት ብቻ ነበረ ለመመስረት የሞከርነው። አሁን ደግሞ በአ ፊደል ተነስቶ በት ፊደል እንዴት እንደሚበዙ ለማየት እንሞክር እስኪ በምሳሌ። ለምሳሌ ገብር ሲበዛ አግብርት ይሆናል። ሁለት ባዕዳን ፊደላትን ጨምሯል። በስሙ መጀመሪያ ላይ አንና በመድረሻ ላይ ት የሚሉ ፊደላትን በመጨመር ስምንም መመስረት ይቻላል። ገብር፣ አግብርት፣ ባህር፣ አብህርት፣ ነቅ፣ አንቅት እያል የተለያዩ ስሞችን መመስረት ይቻላል ማለት ነው። ሐመርኋ ወይም ሶስተኛው በባዕድ ፊደል ን ወይም ት የሚበዙ ፊደላት አሉ። ት ፊደላችን ወይም ን ፊደላትን በመድረሻ ላይ በመጨመር እነዚህም ባዕዳን ፊደላትን በመጨመር ስምን መመስረት ይቻላል። ለምሳሌ ንግስት፣ ንግስታት፣ ንጉስ፣ ነገስታት፣ ባዕድ፣ ባዕዳን ያያችን ትን በመድረሻ ላይ ወይም ንን በመድረሻ ላይ በመጨመር ወይም በመደመር ይመሰረታሉ ማለት ነው። ጻድቅ፣ ጻድቃን፣ ነቢይ፣ ነቢያት እንዲሁም ሌሎችን ስሞችን እንዲህ እያደረግን ወይም ባዕዳን ፊደላትን እየጨመር ማብዛት እንችላለን ማለት ነው። መ ወይም አራተኛው በመ ፊደል የሚነሱ ስሞች በመድረሻቸው ላይ ት ወይም ን ባዕዳን ፊደላትን ይጨምራሉ። አብዛኛውን ጊዜ በመ የሚጀምሩ ስሞች ወይም የሚነሱ ስሞች አብዛኛውን ጊዜ በመድረሻቸው ላይ ት ወይም ን ባዕዳን ፊደላትን ይጨምራሉ። በምሳሌ እንመልከት።
መኮንን፣ መኳንንት። በመን የሚጀምር መኮንን የሚለው ስም ሲበዛ መኳንንት ይሆናል። ትን ፊደል ይጨምራል። እንዲሁም ሌሎች የፊደል ቅርጾችንም ሊያመጣ ይችላል። ሁለተኛው መስፍን፣ መሳፍንት። መምህር፣ መምህራን። እዚህ ጋር ደግሞ ንን ፊደል ን ባዕድ ፊደልን በመጨመር መምህር የሚለውን ስም ማብዛት ተችሏል ማለት ነው። ማእምር፣ ማእምራን። ለምሳሌ መሰግር፣ መሰግራን እና ሌሎችንም የስም አይነቶችን በዚህ ህግ መሰረት ማብዛት ይቻላል ማለት ነው። ወደ ሰ ወይም ወደ ቀጣይ ወደ አምስተኛው ስናልፍ ባዕድ ወምዕላድ የሆኑ ስም በምዕላድ ፊደሉ ላይ ት በመጨመርና ምዕላድ ፊደሉን ራብ በመቀየር ይበዛሉ። እስኪ ለምሳሌ እነዚህን ደግሞ እንመልከት። ለምሳሌ መክፈልት የሚል ስም አለ። ይሄ ስም አሁን የተመሰረተው ሲመሰረት ራሱ ከፈለ ከሚለው ስም የተገኘ ከፈለ ከሚለው ግስ የተገኘ ውልድ ስም ነው መክፈልት የሚለው። ስለዚህ በዚህ ፊደል ውስጥ ባዕድ ፊደል አሉት የራሱ የሆነ ስሙ ራሱ። መ ለምሳሌ ባዕድ ፊደል ነው። ትም ባዕድ ፊደል ነው። ለምሳሌ ይህን ፊደል ስናበዛው መክፈልታት ይሆናል ማለት ነው። ስለዚህ ባዕድ ወምዕላድ የሆነ ስም በምዕላድ ፊደሉ ላይ ት በመጨመርና ምዕላድ ፊደሉን ራብ በመቀየር ይበዛል። ለምሳሌ ት የሚለው ፊደል መክፈልት የሚለው ላይ ምዕላድ ፊደል ነው። ወደ ስም ስንቀይረው ግን ይህን ት የሚለውን ምዕላድ ፊደል ወደ ራብ፣ በዚህ ደግሞ ት ነበር ወደ ታ በመቀየር እና በምዕላድ ፊደሉ ላይ ት የሚል ምዕላድ ባዕድ ፊደል በመጨመር መመስረት ይቻላል ማለት ነው። መክፈልት፣ መክፈልታት። ስለዚህ ባዕድ ፊደሉ መ ነው። ስለዚህ አብዥ ፊደሉ ደግሞ ት ነው ማለት ነው። ስለዚህ መክፈልት፣ መክፈልታት፣ መንግስት፣ መንግስታት፣ ሰማይት፣ ሰማይታት እያለ ሌሎችንም እንደዚህ አይነት ባዕድ ወምዕላድ የሆኑ ስሞችን መመስረት ይቻላል ማለት ነው። ስለዚህ በግላችሁ ሌሎችንም እንደነዚህ አይነት ስሞችን የመሰረታችሁ ለመለማመድ ሞክሩ። ቀጣዩ ረ በሳልስና በሐምስ ፊደል የሚጨርሱ ቃላት ልብ አድርጉ። በሳልስና በሐምስ ፊደል የሚጨርሱ ቃላት በሶስተኛው ፊደልና በአምስተኛው ማለት ነው የሚጨርሱ ቃላት በመድረሻቸው ላይ ያን ወይም ያት ቅጥያዎችን በመጨመር ይበዛሉ። ምሳሌ እንመልከት። ቀዳሲ፣ ቀዳሲ የሚለው ስም ለምሳሌ በሳልስ ፊደል ነው የሚጨርስ። ሲ ሳልስ ነች። ስለዚህ ይሄንን ስናበዛ ወያን ወይም ያት የሚሉ ቅጥያዎችን በመጨመር እናበዛለን ማለት ነው። ቀዳሲ፣ ቀዳሲያን ወይም ቀዳሲያት። ሐራሲ፣ ሐራሲያን ወይም ሐራሲያት፣ ሐራሲ። ዘማሪ፣ ዘማሪያን፣ ዘማሪያት። ሐናጺ፣ ሐናጺያን፣ ሐናጺያት። ኢትዮጵያዊ፣ ኢትዮጵያውያን፣ ኢትዮጵያውያት ይሆናል ማለት ነው። ስለዚህ በሳልስና በሐምስ ፊደል የሚጨርሱ ቃላትን መድረሻቸው ላይ ያን ወይም ያት ቅጥያዎችን በመጨመር ማብዛት ይቻላል ማለት ነው። ቀጣዩ ሰ ወይም ሰባተኛው በሳብ ፊደል የሚጨርሱ ፊደላት። ሳብ ደግሟል፣ ሰባተኛ ማለት ነው። ፊደል የሚጨርሱ ፊደላት ብዙ ጊዜ ዋት የሚል ወይም ዋናት የሚል ቅጥያን በመጨመር ይበዛሉ። ምሳሌ ግልፎ፣ ፎ በሳብ ይሄ ግልፎ የሚለው ስም በሳብ ፊደል ነው የጨረሰ። ሳብ ፊደሏ ማነች? ፎ ነች። ሲበዛ ዋናት ዋት የሚል ቅጥያን ይጨምራል። ግልፎ፣ ግልፎዋት ይሆናል ማለት ነው። ሌሎችንም መርሆ በሳብ ፊደል ከጨረሰ ብዙውን ጊዜ ዋት የሚል ቅጥያን ይጨምራል። መርሆ፣ መርሆዋት ወይም አንዳንዴ መራሁት ሊባል ይችላል። ዶርሆ፣
ዶርሆዋት ወይም ደዋርህ ተብሎ ሊበዛ ይችላል። ገቦ ገቦዋት ወይም ገባዋት ተብሎ ሊበዛ ይችላል። ቀኖት ቅንዋት ተብሎ በሳብስ የሚጨርሱ ፊደላት ዋት የሚል ቅጥያን በመጨመር ወደ ብዙ ስም ሊሆኑ ወይም ሊቀየሩ ይችላሉ ማለት ነው። ስሞችን ሊያበዙ ይችላሉ ማለት ነው። ወደ 8ኛው ስናልፍ ቀ በክልኤቱ ፊደል ዘይትነገሩ አስማተ ግዕዝ ይደምሩ ፊደለ ው በድህሬሆሙ ወይዌልጡ ፍጻሜሆን ሀበ ግዕዝ ፊደል። አብዛኛውን ጊዜ በሁለት ፊደል የሚነገሩ ስሞች ው የሚል ፊደልን አብዣቸው ላይ ወይም በመጨረሻ ላይ በመጨመር እንዲሁም የመጨረሻዋን ፊደል ደግሞ ው የሚለውን ፊደል በመጨረሻ ላይ ስንጨምር የመጨረሻዋን የስሙን የመጨረሻ ፊደል ደግሞ ወደ ግዕዝ ፊደል በመለወጥ ስሞችን ማብዛት ይቻላል። እጽ የሚለውን ስም በምናይበት ጊዜ እጽ የሚለው ስም ባለ ሁለት ፊደል ነው። እና እጽ ከሚሉ ፊደላት የተገኘ ስም ነው፣ የተመሰረተ ስም ነው። ስለዚህ ባለ ሁለት ፊደላትን ስንመሰርት ወይ ስናበዛ ምን ይላል መመሪያችን ላይ? ወይዌልጡ ፍጻሜውን ሀበ ግዕዝ ፊደል፣ የመድረሻዋን ወይም የፍጻሜዋን ፊደል ወደ ግዕዝ በመቀየር ይደምሩ ፊደለ ው በድህሬሆሙ፣ ፊደል ውን በመጨረሻ ላይ በመጨመር ወይም በመደመር ስሞችን ማብዛት ይቻላል ማለት ነው። ለምሳሌ እጽ የሚለው እጸው ተብሎ በስቷል ማለት ነው። ሁለተኛው እድ እደው ወይም አይዳው ተብሎ ሊበዛ ይችላል። አፍ አፈው ወይም አፈዋት፣ እሁ አሃው። አንዳንዴ ደግሞ በአብዛኛው ነው ያልኩኝ ቅድም፣ በአብዛኛው የመድረሻ ፊደሉን ወደ ግዕዝ በመቀየር ው ፊደላትን በመጨመር ይበዛሉ ማለት ነው፣ ባለ ሁለት ፊደላተ ስም። ስለዚህ እነዚህን ፊደላት ባለ ሁለት ፊደላትን ው ፊደላትን በመጨመር የተወሰኑ የፊደል ለውጦችን በማድረግ መመስረት ይቻላል ማለት ነው። እሺ ወደ ቀጣዩ ስናልፍ በወልጦ ፊደላት ዘማእከሌሆን ዘይበዝሁ አስማተ ግዕዝ፣ የመካከለኛውን ፊደል በመለወጥ ደግሞ የተለያዩ ስሞችን ልናበዛ እንችላለን ማለት ነው። ለምሳሌ አንቀጽ የሚለውን ስም ስንቀይረው አናቅጽ። እዚህ ጋር ደግሞ የቀየርነው ማንን ነው? መካከለኛውን ፊደል አንቀጽ፣ ንን ወደ ና፣ ቀን ወደ ቅ በመቀየር መካከል ላይ ያሉ ፊደላትን በመለወጥ ስሞችን ማብዛት ይቻላል። ልክ እንደዚህ አንቀጽ፣ አናቅጽ። ለምሳሌ አንበሳ፣ አናብስት ሊሆን ይችላል። ወልድ፣ ውሉድ፣ ወለት፣ አዋልድ፣ ደብተራ፣ ደባትር፣ ድንግል፣ ደናግል እያል በማዕከሌው በፊደሉ መካከል ላይ የሚገኘውን ማለት ይቅርታ፣ በስሙ መካከል ላይ የሚገኙ ፊደላትን በመቀየር የተለያዩ ስሞችን መመስረት ይቻላል ማለት ነው። ስለዚህ የተለያዩ አይነት የስም አይነቶችን በተለያየ አይነት መንገድ ማብዛት ይቻላል ማለት ነው። ስለዚህ እስኪ እስካሁን ከሀ እስከ በ ያሉትን የአብዝሖተ ስም መመሪያዎችን ወይም ህጎችን በመጠቀም እስኪ የተለያዩ አይነት የስም አይነቶችን በጥያቄ ለትምህርታችንን ለማጠቃለል እንሞክር። እስኪ የተለያዩ ምሳሌዎችን በግላችሁ ለመስራት ሞክሩ። ነጠላ ስም አለ። ለምሳሌ እነዚህ ስሞች ማን ማን ናቸው? አብ፣ ዘማሪ፣ ዶርሆ፣ አንቀጽ፣ ወልድ፣ መስፍን፣ ንጉስ እና ደብር ናቸው። እስኪ እነዚህን ስሞች ሲበዙ ምን እንደሚመስሉ ወይም
ብዜት የስሞችን ብዜት አብዝታችሁ ነጠላውን ወደ ብዙ ቀይራችሁ ለመስራት ሞክሩ። የተወሰነ ሰዓት ሰጣችኋለሁ። እሺ ወደ መልሳችን ስናልፍ አብ የሚለውን ቃል ስናበዛው አብ የሚለው ቃል በመጀመሪያ ባለ ስንት ፊደል ነው? ባለ 2 ፊደል። ባለ 2 ፊደል ከሆነ ደግሞ ሲበዛ ምን ብለናል? ቅድም በህጋችን በመመሪያችን መሰረት የመጨረሻ ፊደሉን ወደ ግዕዝ በመቀየር ምን ብለናል? ው ፊደልን በመጨረሻ ላይ መጨመር ብለን፣ ስለዚህ አበው ይሆናል ማለት ነው። አብ የሚለው ፊደል ሲበዛ አበው ይሆናል። ዘማሪ ሲበዛ ዘማሪያን ወይም ዘማሪያት ይሆናል። ዶርሆ የሚለው ሲበዛ ደግሞ በሳብ ነው የሚጨርስ። ዶርሆ በሳብ ሲጨርስ ዶርኋት ዋትን ይጨምራል ምና ተብለን ተማምረን ነበር ቅድም። አንቀጽ አናቅጽ ይሆናል። ይህ ደግሞ ማዕከላዊ ፊደላትን የሚቀይሩ የስም አይነቶች አሉ ብለን ነበር። አንበሳ፣ አናብስት ቅድም እያልን የዘረዘር ናቸው። ወልድ ውሉድ ይሆናል። መስፍን መሳፍንት ይሆናል። ንጉስ ነገስታት ይሆናል። ደብር አድባር ይሆናል ማለት ነው። ስለዚህ የተለያዩ አይነት ስሞችን በመመስረት የተለያዩ አይነት ስሞችን በማብዛት መለማመድ ትችላላችሁ ማለት ነው። እሺ ውድ ተከታታዮቼ ስለ አብዝሆተ ስም ይዤላችሁ የመጣው ትምህርት የክፍል 2 ትምህርት ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። ትምህርቱን ከወደዳችሁት ለጓደኞቻችሁ አጋሩ፣ ለሌሎች ተደራሽ እንዲሆን። በቀጣይ ትምህርት እስከምንገናኝ ድረስ መልካም ጊዜ